ወሎ ከሚሴ የሚሸጥ ቤት 200 ካሬ አለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ 200 ካሬ ላይ ያረፈ የሚሸጥ ቤት ይዤላችሁ መጥቻለሁ። ወሎ ከሚሴ መገኛችን ነው። ይህ ቤት እንግዲህ እንደምታዩት ፊት ለፊቱ ይሄን ይመስላል። የተገረፈ ነው። እንዲሁም ደግሞ ሁሉ ነገሩ ጥርት ያለ ቤት ነው ማለት ነው። እንደምታዩት አሪፍ የተሰራ ቤት ነው። ከግራም ከፊት ለፊቱም የራሱ መንገድ አለ ማለት ነው። ከሁለት በኩል መንገድ ያገኘዋል። ኮብልስቶን መንገድና እንዲሁም ደግሞ አንድ ውስጥ ለውስጥ መንገድ አለው ማለት ነው። ፊት ለፊት ላይ እንደምታዩት ይህ እንግዲህ በጀርባው በኩል ያለው ነው። ዙሪያውን በቆርቆሮ የታጠረ ነው። አሪፍ የሚባል ቦታ ላይ ያለ ነው። ሙሉ ዶክመንት ያለው ምንም ዕዳ የለበትም። ከዕዳ ነፃ ነው ማለት ነው። ይህ ቤት እንግዲህ ከሚሴ ከተማ ውስጥ ይገኛል ማለት ነው። በዚህ ጋር ደግሞ በጀርባ በኩል ላሳያችሁ። በዚህ ጋር ሽንት ቤትና ሻወር አለው ማለት ነው። በስተጀርባ ከላይ በኩል እንዲሁም የራሱ የሆነ ኩሽና አለው ከጎን የተሰራ ማለት ነው። የሴፍቲ ታንከር እንደዚህ ሴፍቲ ለካል ግቢ ላይ እንደምታዩት አሪፍ ነው። ግቢ ቅዝቅዝ ያለ አካባቢ ነው። እዚህ ጋር የሚታየው ኩሽና ነው ማለት ነው። ፊት ለፊት በዚህ ጋር መውጫው ነው እንደምታዩት። እዚህ ጋር አታክልት ነው። ይህንን ቦታ እንግዲህ ይህን ቤት ለመግዛት የምትፈልጉ በማንኛውም ሀገር ያላችሁ ወንድሞች ባለቤቶቹ ጋር እናገናኛችኋለን ማለት ነው። ይህን ቤት እንግዲህ እንገዛለን ያላችሁ ቻናላችንን ሰብስክራይብ እያደረጋችሁ ሌሎችም እንዲደርሳችሁ ይህ ቤት እንግዲህ የሚሸጥበት ዋጋ ማለት ነው በአሁኑ ዋጋ 3.6 የሚሸጥ ይሆናል ማለት ነው። ከባለቤቶቹ ጋር እናገናኛችሁ የምትደራደሩ ይሆናል ማለት ነው። ሁልጊዜ አዳዲስ ነገሮችን ይዘን እንድንቀርብላችሁ ይህን ቻናል አበረታቱን፣ አሳድጉን እያልን በዚህ በኩል እንግዲህ ከታች ያለው መንገድ ነው። ከዚህኛው ሳይድ እንደዚህ መንገድ አለ ማለት ነው። አሪፍ የሚባል ቦታ ላይ ነው ያለው። ከፊት ለፊቱ ግሪን ኤሪያ ላይ ያለው ሻሃዳይ ሞላም አዛን ሶላቱ የአይኔ ማረፊያ ካልተጠሩ አንቱ የአይኔ ኑር አንቱን ያላቅሙ ወዶ ማማሉ ልቤ እንደ በረዶ